ገና አለ። አሁን በኢትዮጵያ ክርስቲያን እግዚአብሔር በደጅ ነው። በዚህ ዘመን እውነቱን ለመናገር በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተ ክርስቲያን እንደ ህብረት ግን ተበላሽተናል። ተበላሽተናል። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱን ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። ይሄ ቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ? ሲነተናገሩ አርማዋ። ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናውቅ እንዲያውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሉ አሉ። ይገርመኛል። ይህን እውነት ነው የምነግራችሁ። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ነው። ውሸት ነው። ይህ ሁሉ የፖለቲካ የታይታ ነው። እውነቱን ለመናገር ምንም ረብ የሌለው ነገር። እግዚአብሔር በመንፈስ ቅዱስ የተጎናጸፈች ቤተ ክርስቲያን ነው የሚፈልገው። እንዲህ ውድ በሆነ ሸማ መጋረጃ ተጋርዳ አይደለም። ክርስቲያኖች የቤተ ክርስቲያን ጌጧን ማወቅ አለብን። እግዚአብሔር እኮ ቤተ ክርስቲያን ያቆማት ለዓለም ሁሉ ነው። ታውቃላችሁ አይደለም? ነው አይደለም? በቋንቋ ምክንያት አይመጡም እንጂ አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ እስከሆነ ድረስ መቆረብ መጽደቅ ይችላል አይችልም? የትኛውም ዜጋ እያችሁ ይቺ ቅጽሯ ከተቀጸረች በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያንም አይደለም። ኢትዮጵያ ውስጥ አለች እንጂ ኢትዮጵያውያን አይደለም። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትጋት ያለብን። ክርስቶስን ነው ማስደሰት ያለብን። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለ። ኤርትራ ሄደን ቤተክርስቲያን ብንከፍት የኤርትራ ባንዲራ እንሰቅላለን። አሜሪካ ሄደን የእኛ ቤተክርስቲያን አለ የአሜሪካ ባንዲራ ይሰቀላል፣ ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተክርስቲያን፣ አረብ ኤምሬት ባለን ቤተክርስቲያን የአረብ ኤምሬት ባንዲራ ይሰቀል። ነውር አይደለም። ግን መገለጫችን አለ። መገለጫችን መስቀል ብቻ ነው። እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን ነው። እና አንዳንዱን የምንመካበትን ለይቶ ማወቅ፣ የቤተ ክርስቲያን የሆነው ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር። ባንዲራና ሃይማኖትን ማደባለቅ በጣም አደገኛ ነው። ባንዲራ የሀገር አርማ ነው። ኢትዮጵያውያን እንግዲህ ያለን የጋራ ባንዲራ ይኖራል። ይሄ ግን የሃይማኖት ጉዳይ አይደለም። አሁን ለባንዲራው የሚሰጡ ነገሮች ይኖራሉ። ግን ይሄን ባንዲራ መቀበል አለመቀበል የዜግነት እንጂ የክርስትና መገለጫ ግን አይደለም። ይሄን መለየት አለብን። ግብፃውያን ኦርቶዶክሳውያን አሉ፣ አብረን የምንቀድስ፣ አብረን የምንቆርብ፣ አብረን አንድ የቤተክርስቲያን አካል ይሆን፣ ባንዲራቸው ግን ሌላ ነው። ሶርያውያን አሉ፣ በሃይማኖት አንድ ይሆን፣ እነ ኤፍሬም ሶርያ ጀምሮ፣ ባንዲራቸው ግን እንደኛ አይደለም። የግድ እንደኛ መሆንም የለበትም። ባንዲራ የሀገር አንድነት የዜግነት መገለጫ ነው፣ የክርስትና አይደለም። የክርስትና አርማው መስቀል ነው፣ መገለጫው ወንጌል ነው። ይሄን መለየት አለብን። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው፣ ማወቅ አለባችሁ። ይሄንን ማለት ነው። ይኸው ባንዲራችን ሲሰድበው ደሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል። ደግሞ ቀይ ቢጫ አረንጓዴ አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። ይሄ የግብፅ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም፣ የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ
ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብንም። ታዲያ ምንድን ነው ምልክት አንዷ ምልክት ማርያም ይእቲ ኢትዮጵያ የእግዚአብሔር ሀገር የቃል ኪዳን ሀገር የምትባል በልዩነት ለዚህ ነው። የቃል ኪዳኑን ታቦት ስለያዘች የቃል ኪዳን ሀገር ትባላለች። የቃል ኪዳኑን ቀስተ ደመና ስለያዘች የቃል ኪዳን ሀገር ትባላለች። እግዚአብሔር ዓለምን እንደማያጠፋት አራት መሰረታዊ ነገሮችን ሰጥቷል። እግዚአብሔር ዓለምን እንደማያጠፋ እግዚአብሔር ምልክት አድርጎ የሰጣቸው ነገሮች አሉ። አንደኛው የኖህ ቀስተ ደመና ነው። ሁለተኛው ታቦተ ጽዮን ነው። ሶስተኛይቱ ድንግል ማርያም ናት። አራተኛው መስቀል ነው። አራቱንም በልዩነት ይዛ የምትገኝ ኢትዮጵያ ብቻ ናት። ከዚች ምድር የፈጠረን እግዚአብሔር የተመሰገነ ይሁን በእውነት ማለት ነው። አራቱንም ይዛ የምትገኝ ይሄው የኢትዮጵያ የኖህን ቃል ኪዳን ይዛለች። ቀስተ ደመናችን ተመልከቱት። ባንዲራው ሰንደቅ ዓላማው የኢትዮጵያ ቀይ፣ ቢጫ፣ አረንጓዴ ነው። ይሄ ኢትዮጵያ እንዳትጠፋ የሚጠብቃት ቃል ኪዳን ይሄ ነው አንዱ። ዛሬ ሰዎች አንዱን እያመጡ ቢለጥፉበትም ማለት ነው አምጥተው መሃል ላይ ኮከቡን ምኑን ቢለጥፉበትም የኢትዮጵያ ባንዲራ 2000 ዓመት 3000 ዓመት አይደለም እድሜው። ኢትዮጵያ የ3000 ዓመት ታሪክ ያላት ናት ሲባል ይሄ ብቻ የሚበቃት አይደለችም። የኢትዮጵያ ቀስተ ደመና የሚጀምረው ከኖህ ጀምሮ ነው። ኢትዮጵያ ሀገር ሳይፈጠር የነበረች ሀገር መሆኗን የምታውቁት ሰንደቅ ዓላማዋን ራሱ ባንዲራዋን የመረጠላት እግዚአብሔር ስለሆነ ነው። ያንን ይዛ ትኖራለች። ሰንደቅ ዓላማዋ ራሱ ይጠብቃታል ኢትዮጵያን። አንድ የቃል ኪዳኑን ታቦት በብቸኝነት ይዛ የምትገኝ ኢትዮጵያ ናት። እንኳንስ አይሁድ ይቅርና በክርስትና ያመኑት ህንድ፣ ሶሪያ፣ ኢትዮጵያ፣ ሌሎችም ኤርትራ አለች፣ ሌሎችም ደግሞ የግብፅ አለች። በኦርቶዶክስነት አንድ የሆኑት ታቦት ያላቸው ኢትዮጵያና ኤርትራ ብቻ ናቸው። ሌሎቹ የላቸውም። ኦርቶዶክስ ቢሆንም የላቸውም። ግብፅ የላትም፣ ሶሪያ የላትም፣ አርመን የላትም፣ ህንድ የላትም። ግን ኦርቶዶክሶች ናቸው። እነሱ የላቸውም። እኛ በልዩነት ግን የቃል ኪዳን ሀገር ሮም ራሷ ካቶሊክ ራሷ አሁን ግን ቀንታ አዲስ አበባ ታቦት ማውጣት ጀምራለች። ይገርማል እኮ ሮም ራሱ ይኸውላችሁ ቫቲካን ቅድስቲቱ ከተማ የካቶሊክ ቅድስቲቱ ከተማ የምትባለው ሮም ናት። ቫቲካን እዚያች እንግዲህ ታቦት አይወጣም። ኢትዮጵያ ያሉ ካቶሊኮች ግን ከኛ ኮርጀው ታቦት ያወጣሉ። በጣም ነው የሚደንቀው ማለት ነው። እስከ ዛሬ ድረስ ከነገሯ ሁሉ የሮም ቤተ ክርስቲያን እግዚአብሔር ይስጣትና ታቦት አለኝ ብላ አታውቅም። ሰምተናት አናውቅም። ታቦት አለኝ የምትል ጽላት የምታከብር ኢትዮጵያ ብቻ ናት። ሰላም እንደምናችሁ፣ እግዚአብሔር ይመስገን። እንዴት ሰንብታችኋል? እንኳን ለሰሙነ ሕማማቱ አደረሳችሁ። ሰሙነ ሕማማቱን በሰላም አስፈጽሞ ለትንሣኤ በዓል ያደርሰን። እቺን የድምፅ መልእክት በደንብ አዳምጧት። ምክንያቱም ብዙዎች የሚሳሳቱበትን በሞኝነት ትህትና በሚመስል ሞኝነት ብዙዎች እጅግ በጣም የሚሳሳቱበትንና ራሳቸው ከሚፈልጉት ነገር ጋር ራሳቸው እየተቃረኑ የሚሄዱበትን የኦርቶዶክስ ተዋሕዶ እምነት ተከታዮች በተለይ በጣም የሚሳሳቱበትን ነጥብ የሚያሳይ የራሴን ልምድ ልነግራችሁ ነው። ኢኩሜኒዝም ልበለው ለጊዜው፣ ግን ከዛ የባሰ ሰይጣናዊ አስተሳሰብና አካሄድ ነው በብዛት እየታየ ያለው። እቺን ሰሞን 1-2 ቀን ስለ ሰንደቅ ዓላማ በተነሳ አንዳንድ የተቃውሞ ጽሑፍ የጻፉልኝ ልጆች ቻናሉን ለቃችሁ ውጡ ብያቸዋለሁ። ብዙ አይደሉም፣ 2-3 ልጆች ናቸው። ግን በዛ ትምህርትነት ሰፋ ያለ እይታ እንድታገኙ ነው የፈለግኩት። አስፈላጊ ነጥብ ነው። ስለ ዩቶፒያን ስተዲስ ራሱ ለምን አስፈለገን፣ ስለ ኢትዮጵያ ማጥናትስ ለምን አስፈለገን የሚለውን ትክክለኛ ግንዛቤ የምትይዙበትና ይህ ካልሆነ ግን አደጋው የት ድረስ እንደሆነ የምትረዱበት ታሪክ ይሆናል ብዬ ስላሰብኩኝ ሼር ላድርጋችሁ። ከሀገር ውጪ በነበርኩበት ጊዜ አንድ አገልግሎት የሞከርኩበት ቦታ አለ። እዚህ ነው እዛ ነው አልላችሁም። ሰንበት ትምህርት ቤት ውስጥ የህፃናት ትምህርት ለማስተማር አስተምሬያለሁ። ለማስተማር ሞክሬያለሁም አልልም፣ አስተምሬያለሁ። ምክንያቱም ለአመታት ነው የቆየሁበት እና ደንበኛ ማናችሁም የምታውቁት አይነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ግን
ወደ ሰንበት ትምህርት ቤት ወደ ውስጡ ጠጋ ብላችሁ ስታዩት እየተካሄደ ያለው ነገር ሌላ ነው። ይሄ ብዙዎቻችን እናውቀዋለን። ምን አይነት አስተሳሰብ ነው፣ እንዴት አይነት ሁኔታ ነው የነበረው የሚለውን ነው የምነግራችሁ። ቲፒካል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያን ያሉበት ነባሮችም በውጭ ሀገር ላይ ብዙ የቆዩ እንደገና ደግሞ ቅርብ ጊዜ የሚሄዱ ከሰንበት ትምህርት ቤት የሚሄዱ ፕሮፌሽናል ስራም ያላቸው እንዲሁም ደግሞ አነስተኛ ስራ የሚሰሩ ሁሉም አይነት አበሻ ያለበት ቤተክርስቲያን ነው። እዛ በሄድኩበት ጊዜ ያየሁት ምንድን ነው መሰላችሁ? ሰንበት ትምህርት ቤት ሄድኩኝ። አዎ ልጆች ይማራሉ። ከቅዳሴ በኋላ መዝሙር የሚያቀርባሉ። ቅዳሴ ላይ የሚያቀርቡት መዝሙር ደግሞ የምናውቃቸው አይነቶች ለእመቤታችን፣ ለስላሴ፣ ለመድኃኔዓለም፣ ለቅዱሳን እንደየዕለቱ የሚዘመሩ መዝሙሮች ናቸውና ከላይ ስታዩት ምንም ነገር አትጠረጥሩም ቤተክርስቲያኑ በጣም ሳቦታጅድ እንደሆነ። ከላይ ለሚያየው በቃ እንደው ጥሩ የኢትዮጵያ ቤተክርስቲያን ደርሼ የመጣው ነው የሚለው። ገባ ስትሉ ነው ውስጡ ነገሩ ያለው። ልጆቹ የኢትዮጵያ ሰንደቅ ዓላማ ያለበት ጥለት ምናምን ይለብሳሉ። ወላጆች እንደዛ ይለብሳሉ። አገር ልብስ ተለብሶ በየሳምንቱ ምግብ ይበላል፣ ጸበል ጸዲቅ ይቆረሳል። እንደው በቃ በጣም ኢትዮጵያዊ የሚመስል ድባብ ነው ያለው። በዚያ ቦታ ላይ በቅዳሴው በሚደረገው ስርዓት በእርግጥ በስጋው ደግሞ በሚፈተትበት ጊዜ ትክክለኛ አማናዊ ስርዓት እየተከናወነ እንደሆነ አልጠራጠርም። ግን ልጆች ላይ እየተሰራ ያለው ነገር ሌላ ነበረ። ምንድን ነው በሉኝ። እንግዲህ እኔ አስዩም የማደርገው በየሳምንቱ በየ2 ሳምንቱ ወይንም በተለያየ አጋጣሚ ወላጆች የሚሉት ልጆቻችን ታሪካቸውን፣ ቋንቋቸውን፣ ሃይማኖታቸውን፣ ባህላቸውን እንዲያውቁ የሚል ነገር ተደጋግሞ ሲጠቀስ ይሰማል። የሁሉም እኔ መሰለኝ እንግዲህ ሰው እንደዛ ሲል የምሩን ይመስለኛል። የሚገርማችሁ ነገር ግን ግማሽ በግማሽ የሚሆነው የምሩን አይደለም ማለት ስላለበት ነው የሚለው ሌላ ተልእኮ አለው። እና እንግዲያው እኔም ላገልግል ብዬ ገባውና ከሳምንት አንድ ቀን ከቅዳሴ በኋላ 20 ደቂቃ ወይ 30 ደቂቃ ታሪክ ነው ማስተምራቸው። ሳስተምራቸውም ደግሞ በደንብ እስቲ አሁን ማስተምራችሁ አይነት ዩቶፒያን ስተዲስ የሚመስል አይነት ሆኖ ግን በዚያ ሰዓት በነበረኝ ግንዛቤ መጠን ብቻ አነስ አድርጌ በእነሱ ሌቭል አድርጌ ማስተማር ነው የፈለኩትና ገና አጀማመሬን ሲያዩ ሰንበት ትምህርት ቤቱ ላይ የነበሩት ወላጆችም አስተማሪዎችም ደስ አላላቸውም። ብዙ ክፍተቶች አየሁ እኔ ልጆቹን ጥያቄ ስጠይቃቸው እንደገባሁ ማለት ነው። በጣም ብዙ። አንደኛ ስለ ኢትዮጵያ መንፈሳዊ ታሪክ ምንም የሚያውቁት ነገር የለም ልጆቹ። ለስሙ ግን ያሉት የኢትዮጵያ ቤተክርስቲያን ውስጥ ነው። እንዳልኳችሁ በጣም ኢትዮጵያዊ ድባብ ያለው አረንጓዴ፣ ቢጫ፣ ቀይ ጥለት ያለው ሁሉ ምናምን ይለብሳሉ። በቃ ምን ልበላችሁ ምንም የጎደለው አይመስላችሁም። ስለ ኢትዮጵያ መንፈሳዊ ታሪክ የሚያውቁት ነገር የለም አብዛኞቹ። ኢትዮጵያ ውስጥ ቤተክርስቲያን እንዳለ እንኳን አያውቁም። እድሜያቸው በጣም ትንሽ የሚባሉት እንግዲህ 4-5 ዓመት፣ ከዚያ በኋላ ደግሞ ትልልቆቹ እስከ 13 ዓመት ይደርሳሉ። አንድ ላይ ነው የሚማሩትና they know nothing ማለት ይቻላል። ለቪዚትም ሲመጡ እንደው በአጋጣሚ 1-2 ቤተክርስቲያን ያለ ነው የሚመስላቸው እንጂ ምንም የሚያውቁት ነገር የለም። ትልልቆቹ ራሳቸው የሚያውቁት ነገር የለም። አብዛኞቹ ጥቂቶች አሉ በወላጆቻቸው ብርታት የተወሰነ ነገር የሚያውቁ፣ አብዛኞቹ የሚያውቁት ነገር የለም። ሁለተኛ በጣም የገረመኝ ሃይማኖታቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት እንደሚባል አያውቁም። ምናልባት የቋንቋ ችግር ነው እንዳልል ትንሽ ገፋ አድርጌ ጠየቅኳቸው። እኔ በደንብ ያው እንግዲህ የትምህርት ሙያ ላይ ያላችሁ ሰዎች ካላችሁ አንድን ሰው ከማስተማራችሁ በፊት እውቀቱ የት ድረስ እንደሆነ መጀመሪያ አሰስ ማድረግ አለባችሁ። ስለዚህ ልጆቹ ምን እንደሚያውቁ ነው መጀመሪያ በሄድኩባቸው ሳምንታት ምጠይቃቸው የነበረው። ምን ያውቃሉ፣ እኔ ከማውራቴ በፊት እነሱ ምን ያውቃሉ የሚለውን ማለት ነው። ሃይማኖታቸው ክርስትና እንደሆነ ነው የሚያውቁት እና ከካቶሊክ ከፕሮቴስታንት ከምናምን ጋር አንድ እንደሆኑ ነው የሚያውቁት። የሚገርማችሁ ነገር እምነታችሁ ኦርቶዶክስ ተዋሕዶ እንደሚባል አታውቁም ስላቸው ሁሉም ማለት በሚቻል ደረጃ አያውቁም። ከፕሮቴስታንት ከካቶሊክ እንደሚለይ አታውቁ አያውቁ ነው የሚሉት። ምንድነው በየሳምንቱ ታዲያ የምትማሩት? እስከ ዛሬ መዝሙር እናጠናለን፣ አንዳንድ ባይብል ስቶሪዎች እናጠናለን። ኦኬ፣ ስለዚህ እምነታችሁ ይሄ ይባላል። የሌሎቹ ልዩነት አለው።
ምንድነው ልዩነቱ ይሉኛል። እንግዲህ ያው ቀስ እያላችሁ ትረዱታላችሁ። ለማንኛውም ታሪክ እንማር እያልኩኝ ከልጆቹ ጋር ማውራት ጀመርኩ። ከዚያም በላይ የተረዳሁት ነገር አንድ ነው ብለው ስለሚነግሯቸው በዚህ ሳምንት እዚህኛው ቤተክርስቲያን የኢትዮጵያ ቤተክርስቲያን ይቆርባሉ፣ በዚያኛው ሳምንት ካቶሊክ ቤተክርስቲያን ሄደው ይቆርባሉ፣ በዚያኛው ሳምንት ፕሮቴስታንት ቤተክርስቲያን ሄደው ይማራሉ። ልጆቹ በየሳምንቱ አይመጡምና ለምንድን ነው በየሳምንቱ የማይመጡት ብዬ ወላጅ ስጠይቅ ለካ እንደዛ እያደረጉ ነው። ሁሉም ቦታ እንዲሄዱ ነው የሚነግሯቸው። እና በጣም ገረመኝ። እዚህም እዛም ልጆቹን የምታስቆርቧቸው ምን አስባችሁ ነው? በስርዓት አንድ እንዳልሆን አታውቁም ወይ? ምናልባት የተጠናከረ ባይብል ትምህርት ያለበት ቦታ ብለው ልከዋቸው ከሆነ እሺ፣ እስከ ማስቆረብ ድረስ ምን አመጣው? አንደኛ። ሁለተኛ ነገር ደግሞ የተጠናከረ ትምህርት እዚህ ጋር መስጠት አይቻልም ነበር ወይ ካሰባችሁበት የሚል ጥያቄ ለወላጆች አነሳው። ዘራፍ አሉ። አይ ክድንት ብሊቭ ኢት። እኔ እስካሁን ድረስ አስባቸው ይገርሙኛል። እኔ ስንት ቤተክርስቲያን እንደዚህ እንደተበከለ ከሀገር ውጭና ከሀገር ውስጥ አላቅም፣ ግን ለእኔ ዲፕ ኬዝ ስተዲ ነው የሆነኝ። ኬዝ ስተዲ ማለት አንድን ቦታ በጥልቀት ማጥናት ማለት ነው። እና ተመሳሳይ በሽታ ብዙ ቦታ አለ። እና መልሰው ወላጆች ምን አሉኝ? ወላጆችና አስተማሪዎች ህፃናቶችን የሚያስተምሩት ማለት ነው እውቀት የላቸውም እንዳትሉ አላቸው። የሚገርመው ነገር ስለ መጽሐፍ ቅዱስ እውቀት ከእናንተ ቀድመው ብዙ ያወራሉ። ኦርቶዶክስ አይደሉም እንዳትሏቸው በዚህ ሰንበት ትምህርት ቤት አልፌያለሁ፣ በዚህ አጥቢያ ነው ያደግኩት አዲስ አበባ፣ በዚህ ቦታ ምናምን ይሏችኋል። ኢትስ ሪሊ ኮንፊውዚንግ። ለእኔ በጣም ገረመኝና እውነት የፍቅር ፍላጎት ነው እንደዛ የሚያደርጋቸው ወይስ ምንድን ነው እስክል ድረስ ማለት ነው። እና ተቆጡ፣ እኔን ተቆጡኝ። ፍቅርን ነው መንገር ያለብን ለልጆቻችን። አንድ ነው ክርስቲያን፣ አንድ ነው፣ በአንድነት ነው መቆም ያለበት። ኦሮ በለው እዚህም እዛም መቁረብ ድረስ ከተደረሰ እንደ ልጆቹን ግን እንዳታስቀስፏቸው። ልጆቻችሁን አትፈልጓቸውም፣ እንዳታስቀስፏቸው። በዚህ አይነት ሁኔታ ሁለት ቤት የሚረግጡ ሁለት ቤት መርገጥ በጣም ተለምዷል አይደል? አሁን ናሽናል ሆኗል ኢትዮጵያ ውስጥ። ሁለት ቤት መርገጥ አረጋገጥ እያስተማሩን ነው ሰባኪዎቹ ሁሉ ሁለት ቤት እንዴት እንደሚረገጥ ከሁለትም ከሶስትም ቤት። ይሄ ከምን እንደመጣ እንግዲህ በኋላ መጨረሻው ድረስ ካዳመጣችሁኝ እነግራችኋለሁ። በጣም ሩቅ ሳይሆን ሰይጣናዊ ፕሮጀክት መሆኑን የምታዩበት ታሪክ ነው። ፍቅር አይደለም፣ ከፍቅር ጋር ምንም ግንኙነት የለው። እሺ ያልኩና ፍቅር ነው እንግዲህ ማስተማር ያለብን አሉ። ይሄ ነገር እኔ ደስ አላለኝም አልኩኝ። ልጆቹን ሳያቸው እንግዲህ በዚህ ሳምንት እዚህ ናቸው፣ በዛኛው ሳምንት እዛ ናቸው። እኔ ልጆቹ አሳዘኑኝና አይ ሃቭ ቱ ወርክ ሃርደር። ትንሽ በቃ ልጆቹን በጣም በሚስብ መልኩ ማስተማር አለብኝ። ወደዛ የሚስባቸው ባይብል ስተዲ ትምህርቱ ምናምኑ ከሆነ እንደምንም ብዬ እንደው ከለር ፕሪንት እያደረግኩ ምን እያልኩ ወደዚህ መሳብ አለብኝ። ወላጆቻቸው ጥለዋቸዋል ልጆቻቸውን። አዎ እየመገቧቸው ነው፣ በመንፈስ ግን ጥለዋቸዋል። የትም እንዲወድቁ ነው ያደረጓቸውና እኔ የምችለውን ነገር ሲል አድርግ በሚል እንደዛ ማድረግ ጀመርኩ። እግረ መንገድ ለቤተ ክርስቲያኑ ካህን ነገርኳቸው። ካህኑ ያው ትራዲሽናል የምትሏቸው አይነት ናቸው። በትክክል በጉባኤ ቤት የተማሩ በደንብ ሊቅ ሊባሉ የሚችሉ ናቸውና ይሄ ወደ ዘመናዊው አይነት አካሄድ ብዙም የሚሄዱ አይደሉም። ትራዲሽናል ኦርጋኒክ የኢትዮጵያ ካህን ናቸው እና ነገርኳቸው። እንደዚህ ነገር እንደሚያደርጉ ያውቃሉ ስላቸው ዝም በይ በሰላም እንኑርበት አሉኝ። በሰላም እየኖረን ያለው ሰላም ይሻለናል፣ ልዩነት እኮ የለንም አሉኝ። እሳቸው አምነውበት አይደለም ግን ጸብ እንዳይነሳ በመፍራት ምናምን ነው። ልዩነት እኮ የለንም፣ ሜሮን ብቻ እኮ ነው የሚለየን ከሌሎች ክርስቲያኖች ጋር። ከካቶሊክ ጋር እኮ ሜሮን ብቻ ነው። ካቶሊኮች ወደ እኛ ቤተክርስቲያን እኮ ሲመጡ ጥምቀት ብቻ ነው ማነው ሜሮን ብቻ ነው የሚቀቡት። እንደገና ይጠመቁ እንኳን የሚል ህግ እኮ የለም። አንድ ነን እኮ፣ ትንሽ እኮ ነው ልዩነታችን። ተይ ዝም በይ፣ በሰላም መኖር ይሻላል፣ ተግባብታችሁ ስሩ፣ ተግባብታችሁ አስተምሩ ምናምን አሉ። ኦኬ እንግዲህ ችግር ፈጣሪ ከምባል ማውቀውን ላስተምር፣ ማስተማር ስላልከለከሉኝ ማውቀውን ላስተምር አልኩና ዝም አልኩ። አብረን እንኑር በሚል ማለት ነው። ኢኩሜኒዝም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁሉም መኖር እንደሚችል ህግ ተደንግጓል። እኔ ካቶሊክ ቤተክርስቲያን ውስጥ ሄጄ የራሴን ነገር ማካሄድ እንደማልችል አውቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግን ሁሉም መጥቶ የራሱን ነገር ማካሄድ እንደሚችል የጸደቀ ነገር ነው። ይሄ ውስጡን ማለት ነው። ብዙ ካቶሊክ ሰባኪዎች አሏችሁ። የኔ ሰባኪዎች ስላሉ እኔ አልቀበላቸውም፣ ውስጤ አይቀበላቸውም። ካቶሊክ ሰባኪዎች ግን እንዳሏችሁ እንድታውቁት። በጣም ታዋቂ ከምትሏቸው ከምትወዷቸው ሰባኪዎች መሃል የተወሰኑት ካቶሊኮች ናቸው።
እኔ የማውቃቸው ማለት ነው። እናንተ ግን ኦርቶዶክስ እንደሆኑ ነው የምታውቁት። እንግዲህ እግዚአብሔር ይርዳችሁ ነው የምለው። ከዚያ የተወሰኑ ችግሮች ሌሎች ያየኋቸውን ልንገራችሁ። ልጆቹ የሚያጠኗቸው መዝሙሮች የተወሰኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘማመር ለዛ ያሬዳዊ ለዛ ያላቸው የተወሰኑ ያጠናሉ። ከዛ ውጭ ግን ብዙ ጊዜ የተወገዙ መዝሙሮቹን ነው ውስጥ የሚያጠኑት። ማለትም የትምህርት ሰዓታቸው ላይ የተወገዙ ታውቋቸዋላችሁ አይደል? የተወገዙ አሁን ፕሮቴስታንት የሆኑት እነ በጋሻው እነማ የደረሷቸው ሆነው የተወገዙትን ወይም ደግሞ ብዙም ሪኮመንድ የማይደረጉትን በግጥማቸው ምንም ችግር ባይኖርባቸውም ጥያቄ እንዲፈጥሩ ያስደረጉ መዝሙሮችን እነሱን ነበር የሚያስጠኗቸውና ግን ሲያቀርቡ ግን ህዝቡ መሃል መጥተው ከቅዳሴ በኋላ ሲያቀርቡ የሚያቀርቡት እነዚህ ተቀባይነት ያላቸውን ያሬዳዊ ለዛ ያላቸውን እነሱን ብቻ ነው ሰው ፊት የሚያቀርቡት። ውስጥ የሚያጠኑት ግን እንዳልኳቸው ያኛውን ነው የተወገዙትን ነው የሚያጠኑት ልጆቹ። ለምን እንደዛስ ይሆናል? የመዝሙር ደብተር ያስፈልጋቸዋል ልጆቹ ማለት ጀመርኩኝ። ደስ አላላቸውም። ብዙዎቹ ናቸው ደግሞ ደስ የማይላቸው። የሚገርማችሁ ነገር አንድ ሰው ወይ ሁለት ሰው አይደለም ሁሉም ነው የሚሳሳተው አብሮና what is wrong with them? እዚህ ማህበር ውስጥ ነበርኩ፣ እዚህ ሰንበት ትምህርት ቤት ውስጥ ነበርኩ ምናምን ነው የሚሉት። አንጋፋ የአዲስ አበባ አድባራትን ይጠቅሱላቸዋል። እዚህ ነበርኩ፣ እዛ ነበርኩ፣ በዚህ በኩል ነው ያገለገልኩት፣ በዛ በኩል እና ይሄ እንዴት ይጠፋሻል ታዲያ ስትሏቸው ግን ክብራቸውን የነካችሁባቸው ነው የሚመስላቸውና እኔ አውቃለሁ እያላችኋቸው እንደሆነ አድርገው ነው የሚገምቱት። ምክንያቱም አውቀው እያጠፉ ነው እነኚህ ሰዎችና መነካት አይፈልጉም። ከዚያ ሌላ የሚያየሁት ነገር ደግሞ ስዕላት የሚለጥፉላቸው በብዛት የካቶሊኮችን ነው። ያው እንግዲህ ቅዱሳት ስዕላት የኢትዮጵያ ያሳሳል ዘይቤ ያለ እሱን ብዙ አያዩም ልጆቹ እና እነሱ የሚማሩበት ክላስ ውስጥ ያሉት ሞር ይሄ ካቶሊክ አይነት ናቸው። ፕሪንት ተደርገው በየግድግዳው ተንብለዋልና እሺ ይሁን አልኩና እንግዲህ ላገልግል ብዬ ማስተማር ጀመርኩ። ከዚያም እንግዲህ የሁሉ መድረክ ከሆነ ለኦርቶዶክስም ሊከለከል አይገባም በሚል ማለት ነው። ከዚያ ብዙ ተቃውሞ ያነሱብኝ ጀመር። ጥቂት እንደ የተወሰነ ሳምንት አያያዜን አይተው ደስ አላላቸውም። በቃ ስዕሎቹን አነሳዋቸውና ጥሩ የቤተክርስቲያን ስዕሎችን ፕሪንት አድርጌ በራሴ ወጪ አምጥቼ ለጠፍኩላቸው። ከቅድስት ሥላሴ ስዕል ጀምሮ የቅዱስ ያሬድ፣ የአቡነ ገብረ መንፈስ ቅዱስ፣ የአቡነ ተክለ ሃይማኖት በጣም ቤዚክ ነገሮችን ማለት ነው እንዲያውቋቸው። የእመቤታችንን የኪዳነ ምሕረት ልጆች ደግሞ ያው በከለር ይሳባሉና ከለርፉል የሆኑ ስዕሎችን ለጣጠፍኩላቸው በየዙሪያቸው። ለታሪክም ሲያስፈልገኝ እዛው ላይ እያሳየዋቸው ለመንገር እንዲያመች ማለት ነው። እና ጭቅጭቅ መጣ። ከዛ በኋላ አያያዜን አልወደዱትም። ኮምፕሌን ትምህርት ልጆቹ በዚህ ደረጃ መማር የለባቸውም፣ ይበዛባቸዋል። ምኑ በዛባቸው? ላሳጥረው ደቂቃውን። እኔ ደግሞ አንዳንድ ጊዜ ፊት ለፊት ነው ተረጉመውና ደቂቃውን ላሳጥረው 15 ደቂቃ 20 ደቂቃ ነው የሚማሩት። እንግዲህ በቃ 10 ደቂቃ ላርገው ምናምን እላለሁ። እኔ ደግሞ ትንሽ ላሳጥረው ሞክራለሁ ምናምን። ልጆቹ ግን ሞር ኢንትረስትድ እየሆኑ ነው የመጡት። ትንሽ ልጆች ብቻ የነበሩት ቁጥራቸው እየጨመረ መጣ። በየሳምንቱ ወላጆች እየተጠራሩ ይዘው መምጣት ጀመሩ። በዛ በየካቶሊኩ በየፕሮቴስታንቱ እንዲወስዱ ሲነገራቸው የነበሩት ማለት ነው መምጣት ጀመሩ። ይሄንን ሲያዩ ሌላም ተቃውሞ። ልጆቹን የማይመጥን ታሪክ እየተነገራቸው ነው። ለምንድን ነው እሱ ስለ ስቅለቱ የሚነገራቸው? አይምሯቸው መሸከም አይችልም። እንግዲህ በዘግናኝ ሁኔታ አይደለም መቼም ስለ ስቅለቱም ቢሆን የሚነገራቸው ማወቅ ያለባቸውን ያህል ብቻ ይነገራቸዋል እንጂ ሕማማቱ በሙሉ አይነገርም። እንኳን እነሱ እኛ ራሳችን ስንሰማ ነው የምናውቀው እንጂ ብዙ አናስተውለውም። እና ትንንሿ ነገር እየተፈለገች ልጆቹን ያስፈራራል እንዲህ አይነት ታሪክ ምናምን። እኔ ማስተምረው ብዙ ጊዜ ያው የኢትዮጵያ ነገር ላይ የሚያተኩር ነገር እነግራቸዋለሁ። ኢትዮጵያ ውስጥ እንደዚህ የሚባል ገዳም አለ። ኢትዮጵያ ውስጥ እመቤታችን ተሰደ። በተለይ የስደቷን ታሪክ በጣም ነው የሚወዱት፣ ጽጌ ላይ ማለት ነው። በየሳምንቱ ከእስራኤል ጀምሮ በግብፅ ምድር አድርጋ ኢትዮጵያ መጥታ በኢትዮጵያ ቆይታዋ ምን እንዳደረገች ከዛ በኋላ ተመልሳ ሀገሯ እስክትገባ ድረስ በየሳምንቱ በመንገድ ላይ የገጠማትን ነገር ይማራሉ። ይሄንን በደንብ ልጆቹ አይምሮ ውስጥ ተቀርጾባቸዋል። እና ያንን ስጀምር እንግዲህ ፐርፐዙ አንደኛ የእመቤታችን ፍቅር እንዲሳልባቸው ነው። ሁለተኛ ነገር ደግሞ
የኢትዮጵያንም ታሪክ አያይዘው እንዲያውቁት ነውና ታሪክንም ሃይማኖትንም ሁለቱንም ያስተሳሰረ ነገር ነው ማስተምራቸው የነበረው። ከዚያ ውጪ ስለ ሰንደቅ ዓላማ በስነ ስርዓት ይማራሉ። ስለ መልከጼዴቅ በደንብ አድርጌ ነው የምነግራቸው። ከኢትዮጵያዊ ፐርስፔክቲቭ ነው ሁሉንም ነገር የምነግራቸውና ልጆቹ ምን ቢሉ ጥሩ ነው ለወላጆቻቸው? እማዬ ካሁን በኋላ ካቶሊክ ቤተክርስቲያን እንዳትወስጂኝ አሉ። ቬሪ ጉድ። እንደዛ ብለው ተቃውሞ ማሰማት ጀመሩ። አንዳንዶች በየሳምንቱ እዚሁ መማር ነው የምፈልገው ማለት ጀመሩ። ኦኬ። በዚህ መሀል እንግዲህ እቺ እንቅስቃሴ ስትጀምር ማለት ነው ያው ስለ እንቁጣጣሽ ይማራሉ፣ ስለ ንግስተ ሳባ ይማራሉ። በደንብ ታሪክንና በዓሉን በዛ ሳምንት የሚከበረውን በዓል ታሪክን፣ ሃይማኖትን ሶስቱን ነገር ያጋመደ ነገር ነው የምነግራቸው። ገድላትን በደንብ ይማራሉ። መጽሐፍ ቅዱስም ላይ ያሉ ታሪኮችን ይማራሉ። እና ይሄ ነገር እንግዲህ አሁን በደንብ አዳምጡኝ። የኢኩሜኒዝም አጀንዳ አራማጆች እንዴት እንደሚንቀሳቀሱ ማለት ነው። ገና ከአጀማመራችን እኔም ባለቤቴም ያው እንግዲህ እንሳተፋለን። እሱ ትልልቆቹን እኔ ትንንሾቹን። ገና አጀማመራችንን አይተው ደስ ስላላላቸው ወሬው መወራት ጀመረና ሪፖርቱ የት ይሄዳል መሰላችሁ? የፕሮቴስታንት ቸርች፣ እዛ ከተማ ውስጥ ያለ የፕሮቴስታንት ቸርች ፓስተር ጋር ወሬው ደረሰ። ኦኬ፣ ምን ያሳያል መሰላችሁ? እዚህ ጋር ስለ ፕሮቴስታንት ቸርች የሚከታተል የለም፣ ምክንያቱም የተለያየንን ጉዳያችን አይደለም። እዛ ሆነው ግን እዚህ በየሳምንቱ ስለሚሰጠው ትምህርት ሪፖርት ይደርሳቸዋል። ስለዚህ ፓስተሩ የዘየደው ዘዴ ምንድነው? እኔና ባለቤቴን በጓደኝነት መልክ ለማቅረብ መሞከር፣ ፍሬንድሊ ለመሆን ማለት ነው። እና የሆነ ጊዜ ቀጥሮን ምሳ በልተን ምን ብለን ፍሬንድስ ለመሆን ሞከረ። የዛን ጊዜ ምንም የገባኝ ነገር የለም። እኔ ማየው ነገር ያስገርመኝ ይሆናል እንጂ ከዛ ውጪ እንደዚህ በተቀዳጀ ሁኔታ ትውልድ የመዝረፍ ስራ እየተሰራ እንደነበረ አላስተዋልኩም። ቆይቶ ነው ፒክቸሩ የመጣልኝ። ከዛ አንድ እዛ ይሄዳል ሪፖርቱ፣ ሁለት ደግሞ በየቤቱ የተቀመጡ ተሐድሶዎች አሉ። በዚህ ሳምንት ምን ተማራችሁ ብለው ይጠይቋቸዋል፣ ልጆቹንም ወጣቶቹንም። መስከረም እንደዚህ አስተማረችኝ፣ ባለቤቷ እንደዚህ አስተማረኝ ምናምን ብለው ሊያወሩ ይችላሉ። እኔ ልጆቹ ጋር ትንንሾቹ ጋር ነው፣ ታዳጊዎቹ ጋር ደግሞ ባለቤት ያስተምራልና ያላግጣሉ እዛ ቁጭ ብለው ማለት ነውና ልጆቹ ግራ ይጋባሉ። እንደዚህ ብላችሁ ተማራችሁ ካካካካ ይሉባቸዋል፣ ይደነግጣሉ። ለምንድን ነው? መጥተው ሬዚስት እንዲያደርጉ ነው። እና ህፃናቶቹ ሬዚስት አያደርጉም። ከፍ የሚሉት ታዳጊዎች ግን አንዳንድ ጊዜ ሬዚስት ያደርጉ ጀመረ። ለምንድን ነው እንደዚህ አይነት መዝሙር የምናጠናው? ለምንድን ነው ስለ ኢትዮጵያ የሚጠቅስ ነገር ማውራት ያለብን? ማን ነው የሚነግራቸው? እዛ ያሉት ተሐድሶች። ይሄን ያወቅኩት መቼ ነው? በኋላ ላይ እንዴ እከሌ እኮ እንደዚህ ብሎን አለች። ማን ነው እከሌ ስላችሁ፣ በፊት እዚህ የነበረ ተወግዞ ተለይቶ ነው። እና እንደዚህ አይነት መዝሙር እንዴት ታጠናላችሁ ብሎ ሳቀብን። ማን ነው የሚያስጠናችሁ? መስከረም የምትባል ናት ብሎ ሳቀብን ብለው ልጆቹ ይሄን ነገር ያወራሉ። እዛ ውጪ ሆነው በሪሞት ኮንትሮል የሰንበት ትምህርት ቤቱን እንቅስቃሴ ያሾሩታል ማለት ነው። እነሱ የማይፈልጉት ነገር ሰንበት ትምህርት ቤት ውስጥ እንዳይካሄድ እነሱ እዛው ይተኙ፣ እኛ እንቀጥላለን አልኳቸው። እኔ ደግሞ ክችች የሚያደርገኝ ነገር አለ እንደዚህ አይነት ነገር ላይ በጣም ነው የሚያናድዱኝ። ማለት ሰው የፈለገውን ነገር በፈለገው ቦታ ላይ ማካሄድ ይችላል። ግን ሌላ ሰው ቤት ገብቶ ተመሳስሎ ገብቶ በዱርይነት፣ ይሄ እኮ ዱርይነት ነው፣ ወንበዴነት ነው። ምንም ከዛ የተሻለ ስም ላወጣለት አልችልም። በወንበዴነት እንደዚህ አይነት ማደናቀፍን መሞከር በእኔ በኩል በጣም ስለሚያስጠላኝ ምንም አይነት ሰናፍጭ ቅንጣት ታህል አክብሮት ለእንደዚህ አይነት አካሄድ የለኝም። እና ካቶሊክም የራሱን ነገር በዛው በቤቱ ያድርግ፣ ፕሮቴስታንትም የራሱን ነገር በቤቱ ያድርግ። ከኦርቶዶክስ ቤተክርስቲያን ላይ የማይወርዱት ለምንድን ነው? የእኛ ስፔስ የሆነው ቦታ ላይ ለምንድን ነው እሱ መጥተው ኢንፊልትሬት አድርገው ለመረበሽ የሚሞክሩት? ዞር በሉ ሲባሉም ዞር አይሉም። ሁሌ ሰላይ ያላቸው ምን እየተካሄደ እንዳለ በየሳምንቱ ማወቅ አለባቸው። ሬዚስት ያደርጋሉ፣ ይጨቃጨቃሉ፣ ምን ይላሉ። እነሱ የሚፈልጉት ያ ሁላችንም አንድ ነን የሚለውን ትምህርት ስጧቸው ብለው ወላጆችን በዛ ማሰማራት ነው የሚፈልጉት። ከውጭ ሆነው ያሾሯታል ቤተክርስቲያኗን ማለት ነው። ከዛ አንቺ ምን አገባሽ የሚል ነገር መምጣት ጀመረ። ይህን ቤተክርስቲያን አልመሰረትሽም፣ በዚህ ቤተክርስቲያን መስራች ውስጥ አይደለሽም፣ ገንዘብ ሲዋጣ አልነበርሽም፣ ምንድነሽ የሚባል አይነት ነገር መጣ። እኔ እንዳይመለከተኝ ከፈለጋችሁ ስሙን ቀይሩ ነው ያልኳቸው ለወላጆቹ ማለት ነው። እነዛ ኦሪጂናሎቹ አንድ ነን ከፕሮቴስታንትም ከካቶሊክም ጋር አንድ ነን እያሉ የሚያስተምሩት ኢኩሜኒስቶቹ እንደዛ ሲሉኝ
እኔ እንዳልመጣ እዚህ ቤተክርስቲያን ከፈለጋችሁ ስሙን ቀይሩ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሚል ነው የመጣሁት። እናንተ ሌላ ከሆናችሁ ስሜን ይዛችኋል፣ ስሜን መልሱ። የእናንተ ገንዘብ ወጣበት አልወጣበት አይመለከተኝም የሚል መልስ ነው የሰጠኋቸውና ኦሮሮሮሮሮ አይነት ነገር መጣባቸው። ከዛ ካራክተር አሳሲኔሽን የሚባል ነገር መጣ። ግልፍተኛ ናት፣ ቁጡ ናት፣ ሰው አትወድም፣ እኔ ካልያዝኩት ሁሉን ነገር ትላለች፣ እኔ የምለው ነገር ብቻ ይሁን ትላለች በሚል ለወላጆች ተጠንቀቋት፣ መጥፎ ሰው ናት ምናምን እና ሲፈሩ አያቸዋለሁ። የሆነ ራቅ ይላሉ ወላጆች። ፍሪ ሆነው መተው አያወሩም። ልጆቻቸውን ያስገባሉ፣ ትምህርቱን ይፈልጋሉ። አሁን እዚህ ጋር እንደምትሉት ማለት ነው እንግዲህ አንዳንድ ተንኮለኞች ትምህርትሽን እንፈልጋለን ግን አታስገድጂን አይነት ነገር። ትምህርቱን የፈለጋችሁት እኮ እውነት እንደሆነ ስለምታውቁ ነው። ከዛ በኋላ እኔ ደግሞ ያስገድድኳችሁ የሚመስላችሁ ውስጣችሁ የተጫናችሁት ሌላ ነገር ስላለ ነው እንጂ ቤታችሁ የመጣባችሁ ማንም የለም። የሆነ ኢሜጅ ለመስጠት በቃ የአምባገነንነት፣ የቁጡነት፣ የምናምን ትህትና የለሽም፣ እንደዚህ ሌሎችን እኮ እንደዚህ ማቅረብ አለብሽ ምናምን እንዴ የራከው እኮ ራስህ ነህ። ከዚህ በላይ እንዴት ነው እንግዲህ የምትቀረበው? ያው በቴሌግራም ድረስ መጣልህ ትምህርት ሳትከፍልበት እና ያልፈለግከው አንተ ነህ፣ የራከው አንተ ነህ። ከዚህ በላይ ቅረብ ተብሎ ከተነገረህ በኋላ መጥተህ ወይንም መጥተሽ ካራክተር አሳሲኔሽን ምናምን ብትጀምሩ ለእኔ ጉዳይ አይደለም። ምክንያቱም ሁል ጊዜም እንደዛ ነው። ከእግዚአብሔር ጀምሮ እግዚአብሔር ጨቋኝ ነው የሚባለው አይደል? በሰይጣን እንግዲህ እንደ እግዚአብሔር ለሰው ልጆች ራሱን አሳልፎ የሰጠ ማንም የለም። ግን ሰይጣን የሰው ልጆችን እንዲያስቡት የሚፈልገው እግዚአብሔርን ጨቋኝ እንደሆነ እንዲያስቡ ነው የሚፈልገው። እሱ ራሱ በሲኦል ወስዶ በገሃነም ወስዶ የሰው ልጆችን እየረገጠ የሚያኖራቸው ግን ዲያብሎስ ራሱ ነው። ግን ዲያብሎስ ራሱን የሚስለው እንደምንድን ነው? እንደ ነፃ አውጪ፣ ብርሃን እንደሚሰጥ ለሰዎች የነፃነትን መንገድ እንደሚያሳያቸው፣ እግዚአብሔር ደግሞ የሰው ልጆችን ያለ ፍላጎታቸው እንደሚጫናቸው። በቃ ይሄ እኮ ነው አብዛኛው የምንፍቅና መሰረቱ እኮ ይሄ ነው። የክህደትና የምንፍቅና አስተምህሮ መሰረቱ ላይ ያለው አስተሳሰብ ይሄ ነው። ከእግዚአብሔር ቀጥሎ ደግሞ ሌሎች ቅዱሳንንም በሉ ሌሎችን ቅዱሳን ነገስታትንም በሏቸው ጨቋኝ ናቸው ምናምን፣ ገደሉ፣ አሰቃዩ። አፄ ዘርዓ ያዕቆብ አሁን ለምሳሌ በደቂቀ እስጢፋ ስንት ስሙ ጠፍቷል። ግን ነፍሰ ገዳዮቹ ደቂቀ እስጢፋኖስ ነበሩ። የራሳቸው ገድል ላይ ምስክርነት ሰጥተዋል፣ ሳይታወቃቸው ማለት ነው። እሱ ደግሞ የንስሐ ዕድል ብዙ ጊዜ ሰጥቷቸዋል። በመጽሐፍት በጉባኤ ተከራክሯቸዋል። ሰው የሚከራከረው ሰውን ለማሳመን ሲፈልግ ነው አይደል? ለመግደል ሲፈልግ እኮ አይደለም። ለማሳመንና ለመመለስ ሲፈልግ ይከራከራል። ከዚያ በኋላ ግን ጥፋታቸው እያየለ ከመጣ እርምጃ ደግሞ ይወሰዳል። ምክንያቱም ንጉስም ጭምር ነው፣ መነኩሴ አይደለም ሰውየው። ንጉስም ጭምር ስለሆነ ኃላፊነት ስላለበት እርምጃ ወሰደ። ስለዚህ ጨቋኝ፣ አምባገነን አንተስ ነፍስ ስትገድል፣ አንተስ የማይመለከትህ ቦታ ላይ ገብተህ ስትበጠብጥ ማን ትባላለህ አንተስ? እና በዚህ መልክ ነበረ እንግዲህ ሲቀጥል የነበረው። ከዛ እኔ ምንም ኢንትረስት የለኝም ልጆቹን ከማስተማር ውጭ ሌላ ኢንትረስት የለኝም። ቀጠለ። በየአመቱ ትምህርቱ እያደገ እየሰፋ ልጆቹም እየወደዱት ምን እያሉ እየተጫወትን፣ አንዳንዴም እየተቋረጠ፣ አንዳንዴም ወደኋላ እየተመለስን፣ አንዳንዴም ምን እያልን ብቻ ጥሩ ኢንተራክሽን አዳብረን የሆነ ድረስ ሄድን። ለካ ነገሩ ቀዝቀዝ ሲል እኔ ተቀባይነት እያገኘ ስለመጣ መስሎኛል። ዝም ሲል ፈተናዎች ዝም ሲሉና ሁሉም ሰው ናይስ መሆን ሲጀምር የዛ ሰዓት ወዮላችሁ ነው የሚባለው አይደል? ሁሉም ሰው ስለእናንተ መልካም መናገር ሲጀምር በዛ ሰዓት ወዮላችሁ ማለትም በፊት ለፊት ግጥሚያ በፊት ለፊት ክርክር እንደማይችሉ ገባቸው ማለት ነው። ስለዚህ በጀርባ መሄድ ተጀመረ። ቅድም ያልኳችሁ ነገር አለ። ከቤተ ክርስቲያን ውጪ ቤተ ክርስቲያኗን እንቅስቃሴዋን የሚከታተሉ ሪፖርት የሚደርሳቸው ተሐድሶችና ፕሮቴስታንቶች ውጪ ያሉ ብያቸዋለሁ። ካቶሊኮችም እንዳሉ እርግጠኛ ነኝ። ሶስተኛው ደግሞ ሪፖርት የሚደርሰው ማን ነው መሰላችሁ? መጨረሻ ላይ የመጣው ማለት ነው። እኔ በዛ ሰዓት አላወቅኩም። ከአመታት በኋላ ነው የገባኝ። ሪፖርቱ የሚደርሳቸው ደብተራዎች አሉ። በስነ ስርዓት ጥንቆላ የሚሰሩ የሚመቱ ማለት ነው። ቤተክርስቲያኗ ውስጥ የረባ የትምህርት ስርዓት እንዳይኖር፣ የረባ ነገር ልጆቹ በየሳምንቱ እንዳይማሩ፣ ከተማሩ የፕሮቴስታንት ወይ የካቶሊክ ወይ የተሐድሶ ትምህርት እንዲማሩ የሚያደርጉ ያንን የሚቃወሙትን ደግሞ የሚመቱ
ደብተራዎች አሉ። ወደ ቤተክርስቲያኑ አይመጡም። እዛው በየቤታቸው እየታሹ እነዚሁ ወላጆችና ምናምኖች እየተለተሉ እየሄዱ ለካ እነሱ ጋር ያማክሯቸዋል። ይሄ ነገር የመንፈሳዊ ውጊያ በኋላ ላይ እንደመጣ የገባኝ ከሆነ በኋላ ነው። በዛ ሰዓት ግን ለኔ ምንድነው የሆነው? የሆነ ሰዓት ላይ ድንገት ተነስተው ሰዎች ይቀያየሩብኝ ጀመር። ጸብጸብ ይሸታቸው ጀመር ምናምን። አሁንም ምን ያልኩት እኔ ከብዙ ዓመታትም በኋላ እንደገና አሁንም መልሰው ወዳጅ ከሆነ በኋላ ዝምድና ሁሉ ከተፈጠረ በኋላ እንዴት ነው ተመልሰው ሰዎች ወደ ኋላ እንደገና ጸብጸብ የሚሸታቸው ብዬ እኔ በሰውኛ ብቻ ስላየሁት ስላልገባኝ በወቅቱ ከፋኝ እና ብዙ ነገር ሊያደናቅፍብኝ ስለሆነ ኃላፊነቴን አስረክቤ ወደ ሌላ ቤተክርስቲያን መሄድ ጀመርኩ። ለካ በዛ ሰዓት ኃይለኛ ይሄ ድግምትና ምናምን ለካ ብዙ ይላካል። እኔ የጤና ችግር ብቻ ነው የሚመስለኝ እኔ ላይ በወቅቱ አልታወቀኝም። ደግነቱ ግን ርቄ አልራኩም። የመናፍስትን ውጊያ ትምህርት የመምህር ግርማ ወንድሙን እየሰማው የራሴን ችግር ብቻ ነው ማዳምጠው እንጂ ከሰዎች የመጣ ጥቃት አይመስለኝም ነበር። ብቻ ግን በሆነ መልክ የመናፍስት ውጊያ ሊኖር እንደሚችል ስለገባኝ መቁጠሪያውንም ስግደቱንም ምኑንም እያደረኩ መታገል ጀመርኩ። ራሴም የፈጠርኳቸው ክፍተቶች አሉ። የእነሱ ብቻ ነው ማለት አይደለም። ስለዚህ እነዚህ ነገሮችን እየተዋጋሁኝ ስጋው ደግሞ እየተቀበልኩ ምን እያልኩ ሊመጣብኝ ይችል ከነበረው አደጋ ተከልዬ በዛ ሰዓት አለፍኩት። ካለፍኩት በኋላ ከአመታት በኋላ ግን ይሄን ነገር ሰማው ማለት ነው። ማለትም ከባድ የመንፈስ ውጊያ ይካሄድ እንደነበረና እኔ ታርጌት እንደነበርኩ በዛ ሰዓት የብዙ መናፍስትና ምናምን ጠሪዎች ኮተቶች ታርጌት ነበርኩ። ለምን ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ምናምን አንድ ይሁን እያሉ የሚያስተምሩትን እዛ ቦታ ላይ ሄጄ ስለ ኢትዮጵያዊነት ለልጆቹ ስላስተማርኳቸው ማለት ነው። የዚህን ያህል ጠላትነት አለ በሁለቱ አፕሮቾች መሃል። ይሄ እየተቅለሰለሰ ሌሎችን በፍቅርና ቅርባቸው ምናምን የሚለው ወገን አለ። ፍቅር የለም እዛ ውስጥ። ይሄን እንድታውቁ እውነቱን እንድታውቁ እነግራችኋለሁ። ፍቅር ካለ ሲራብ አብላው ሲጠማ አጠጣው ነው፣ ሌላ ነገር የለም። ይሄ ግዴታችን ነው። አይናችን እያየ የሰው ልጅ ሲቸገር ማየት የለብንም። ከዛ ውጪ ግን በአሁን ሰዓት ስለ ቃል እግዚአብሔር ያልሰማ ሰው የለም። ሁሉም አውቆ ነው የሚያብደው እንጂ እውነቱን የማያውቅ የለም በውስጡ። አውቆ አበድነት ግን አለ። ማለትም ስለ መሰረታዊው የሃይማኖት ትምህርት ኦርቶዶክስ ምን እንደምትል፣ ፕሮቴስታንት ምን እንደሚል፣ ካቶሊክ ምን እንደሚል፣ ልዩነትም እንዳለን ውግዘቱ ምን እንደሆነ ያውቃል። ግን ይህን ነገር እንደበላልቀው የሚሉት በዚህ በደብተራ እየተመሩ ጠንቋይ፣ ፕሮቴስታንት፣ ካቶሊክን አንድ ላይ እየሰሩ ያለበት ዘመን ላይ ነው ያለ ነው። አንድ ላይ ነው የሚሰሩት። ምን እቺ ስለ ኢትዮጵያዊነት የምትባል ነገር እንዳትነሳ፣ የተዋህዶ እምነት የሚባለው ትምህርት እንዲጠፋ፣ ሌሎቹ ብቻ እንዲቀሩ አብረው ለመውረስ እንዲያመቻቸው ነው እኮ። ምን ሊወርሱ እንደሚችሉ እንደሚመስላቸው ራሱ አላቅም። እንግዲህ አገር ሊወርሱም አስበው ሊሆን ይችላል። ግን እሱንም ቢሆን እግዚአብሔር ሲፈቅድ ነው እንጂ የሚሆን ነገር የለም። በዘዴ በተንኮል በጥንቆላ በምናምን የሚሆን ነገር የለም። ብቻ ግን ከዛን ጊዜ ጀምሮ ይሄን ነገር ከተረዳውበት ጊዜ ጀምሮ ምንፍቅናና ጥንቆላ አንድ እንደሆኑ ነው የማውቀው። የኦርቶዶክስ ቤተክርስቲያን ውስጥ ደብተራዎች አሉ፣ ጠንቋዮች አሉ። አዎ፣ ግን ከኛ ጋር አይደለም ህብረታቸው። በአካል እዚህ ናቸው፣ ህብረታቸው ግን ውጪ ካሉት ጋር ነው። ስለዚህ እኔ መናፍቅ ናቸው ብዬ ነው የማስበው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቁጭ ያለ ደብተራ ካለ በመንፈስ አንድነቱ ከመናፍቃን ጋር ነው፣ ከኔ ጋር አይደለም። አብረው ኔትወርክድ ሆነው እኔን ለመረበሽ ነው እዚህ ጋር የተቀመጡት እንጂ ከኔ ጋር ምንም የመንፈስ ግንኙነት የላቸውም። በዛ ደረጃ ነው እረዳቸው የጀመረው ማለት ነው። እና እንግዲህ የረጅም ዓመትን ታሪክ ነው ባጭሩ በ30 ደቂቃ የነገርኳችሁ። ይሄ ፍቅር ምናምን በሚባል ነገር አትሸወዱ። እውነተኛ ፍቅር አይደለም። ስለ ፍቅር በስመ አብ ይቅር የሚባለውን አባባል ያመጣው ሳጥናኤል እንደሆነ ታውቃላችሁ። በስመ አብ አትበሉ ስለ ፍቅር ስትሉ። ሳጥናኤል ነው ይሄን አባባል የፈጠረው፣ የሰው ልጆች አይደሉም። እንዳልኳችሁ ፍቅር ማለት በዓለማዊው መንገድ በሰብአዊው መንገድ መረዳዳት ነው። ከዛ ውጪ እምነት ምን እንደሆነ ማወቅ ከፈለገ ስንት መጽሐፍት አሉ፣ ስንት ሊቃውንት አሉ፣ መጠየቅ ይችላል። ማወናበድ ግን ይሄ የዲያብሎስ ስራ ነው፣ የሰይጣን ስራ ነው። በኢኩሜኒዝም ስም የሚሰራው ያ ነውና ስለ ኢትዮጵያ ቤተክርስቲያን አሁን
የኢትዮጵያዊነት ነገሮች ላይ አታጉሉ፣ ይሄ ትዕቢት ነው የኛ ብቻ የበለጠ ማለት ምናምን ይላሉ። ትህትናም ገዷቸው አይደለም እነኚህ ሰዎች። እውነቱን ልንገራችሁ ከነሱ በላይ ትዕቢተኛ የለም። እንደው ትህትናም ፍቅርም ይሄ ያሳስቧቸው አይደለም። በዛ ቀደም ባልኳችሁ በየቤቱ የሚታሹ የነበሩ ተሐድሶዎች ያልኳችሁ የግብጽ ቤተክርስቲያንን እንደ ከለላ ይጠቀሟት ነበረ። ማለት የኢትዮጵያና የግብጽ ቤተክርስቲያንን ያነጻጽሩና ይሄ በቅርብ ዓመታት ላይ ቲክቶክ ምናምን ሲወራ ማየታችሁ ሊሆን ይችላል። የኢትዮጵያና የግብጽ ቤተክርስቲያንን ወይም የኢትዮጵያና የአርመንን ያነጻጽሩና የኢትዮጵያውን ኢንፌሪየር እንደሆነ አድርገው ይስሉባቸዋል፣ የግብጹን ደግሞ ከፍ አድርገው ይስሉባቸዋል። እና የኛ ቤተክርስቲያን አንድምታ እኮ ችግር አለበት፣ የግብጹ ግን በጣም የተብራራ ነው ይሏቸዋል። ለምሳሌ ይሄንን ሲሰሙ አንድምታውን እኮ አንብበውት አይደለም፣ አንድምታውን ሳያነቡ እንዲሁ በንጽጽር በተወራው ብቻ የኛ ቤተክርስቲያን ዲፌክቲቭ እንደሆነች አድርገው ልጆቹ እንዲያስቡ ያደርጓቸዋል ማለት ነው። እና የቱ ጋር ብዬ እኔ ጠይቃቸዋለሁ። እኔ ደግሞ አንድምታዎቹን እጠቀማለሁ። ደስ ካለኝ እኔ ሌላውንም ላነብ እችላለሁ። እውቀት ነው፣ ምንም ችግር የለውም። ግን የማስቀድመው የራሴን ነው። የኦርቶዶክስ ተዋህዶን የቅዱሳኑን አንድምታ ነው። ቅዱሳኑ ምን ብለው ተረዱት? የእግዚአብሔርን ቃል ምን ብለው በህይወት ተረጎሙት? ከዛ በኋላ እሱን ካስቀደምን እሱን ካወቅን በኋላ ለንጽጽር ያህል ወይም ደግሞ የጎደለ ፐርስፔክቲቭ ካለ አንዳንድ ጊዜ ሌሎችም ጋር ሊገኝ ስለሚችል እግዚአብሔር ለሌሎችም በመጠናቸው ሊገልጽላቸው የሚችለው የእረኝነት ስራው ስላለ ላነጻጽርበት እችል ይሆናል እንጂ ይሄንን ይተካል ብዬ አላስብም። አይተካምም። ደግሞ ብዙ ጊዜም አይቼዋለሁ፣ አይተካም። እጃችን ላይ ያለው በጣም አነስተኛ ምንድነው ቲክነሱ ማለትም ይሄ በእንትን ደረጃ በትንታኔ ደረጃ ሰፊ አይደለም አይደል? አንድምታ ትርጓሜ ተብሎ የሚወጣው ጉባኤ ቤት እንዳለው ሰፊ አይደለም። እጃችን ላይ የሚደርሰው በማተሚያ ቤት የሚወጣው እንደው ለቅምሻ ያህል ነው። እዚህም እዛም ተተርጉሞ አንዳንድ ነገር የሚቀመጥልን። እሱ ራሱ ግን በጣም ብዙ ነገሮች አሉት ውስጡ አተኩረን ካየ ነው እና ዩኒክሊ የኢትዮጵያ ፐርስፔክቲቭ የሆኑ ነገሮችም ይኖራሉ። ምክንያቱም የእኛና የሌላው ታሪክ እኩል አይደለም። ቅድም ጥሩ ምሳሌ ተሰጥቷል። ከምድር እስከ ሰማይ የሚደርስ ምሰሶና ከምድር እስከ ደመና ብቻ ድረስ የሚደርስ ምሰሶ እኩል አይደሉም። ወደ ሰማይ ያቀርባሉ እነዚህ ዳመናዎቹ ድረስ የሚደርሱት፣ ሰማይ ድረስ ግን ላያስገቡ፣ አርያም ድረስ ግን ላያስገቡን ይችላሉ። ስለዚህ ልክ አሁን እንደዛ ብላችሁ አሃት አብያተ ክርስቲያናት የምንላቸው እስከ ደመና ድረስ ከፍ ሊሉ ይችላሉ። ከዛ በኋላ ያለው ሁኔታ ግን እንደ ራሳቸው ጥንካሬ ወደ ጥንታዊው ነገር እንደመመለሳቸው ብቃት ይወሰናል። አሁን የግብጽ ኦርቶዶክስ ቤተክርስቲያን ብዙ ችግር ውስጥ ያለችበት ሰዓት ነው። ተሐድሶ አተራምሷታል ከኛም በላይ ማለት ነው። እና ብዙ ነገሮች ላይ የተናጋ ነገር አለ። የምስጢረ ሥላሴ ትምህርት ኢቭን የስጋው ደሙ ስርዓት ላይ ራሱ ብዙ ቻሌንጅ አለባቸው። እነሱ የሚያወሩትን ነገር ነው እዚህ ቅድም ያልኳችሁ ቤተክርስቲያን ውስጥ የሚወራው። ለምሳሌ ስጋው ደሙ ለምንድን ነው ፊት ለፊት ጠረጴዛ ላይ እየታየ ህዝብ የማይበላው? እንደዚህ የሚል ጥያቄ ሁሉ ይጠይቁኝ ነበረ። እነዚህ ወላጅ ተብዬዎች ማለት ነው። አር ዴይ ሲክ? እኔ በጣም ይገርመኛልና ይህን ጥያቄ እኔም ብቻ ነው የሚጠይቁት ወይስ ሌላውንም ግራ ያጋቡበታል እያልኩ ሁሉም መለከት ነበርና ግራ የገባው የፈዘዘ እንዲሁ ብቻ ማድመቅና ከበሮ መደብደብ ብቻ ሆኖ ውስጡን ግን ተሸርሽሮ ያለቀ ተቦርብሮ ያለቀ የራሱ ስርዓት እንደሌላ እንዲሆንለት የሚመኝ እዚሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ቤተክርስቲያኔን እኮ ወዳታለሁ፣ ኦርቶዶክስ መሆን እኮ መመረጥ ነው መታደል ነው ይላል። ግን የሚፈልገው እንደ ግብጽ ለመሆን የሚፈልገው እንደዛ ለመሆን እንደ ግብጽ ለመሆን ደግሞ ሲሞከር መሀል ላይ የሚጠፉበት ነገሮች ሁሉ አሉ። የግብጾቹም ቢሆን እኮ ከኢትዮጵያ ጋር ነው የሚያነጻጽሩት፣ ሌላ ከማንም ጋር አይደለም። እንኳን የግብጾቹ የውጭዎቹ በሃይማኖት ጉዳይ ሲጣሉ ይሄ አንድ ጽሑፍ ላይ በስነ ስርዓት አንብቤዋለሁ። አንናገረውም እንጂ አድሚት አናረገውም እንጂ በግልጽ እኛ በሃይማኖት ጉዳይ ክርክር ሲገጥመን ክፍፍል ሲመጣብን ጥንታውያን የኦርቶዶክስ አብያተ ክርስቲያናትን ተመልሰን ሄደን ሪፈር እንደምናረግ የታወቀ ነው ብሎ ይህን በግልጽ የጻፈ ፓስተር ይመስለኛል ወይንም የቴዎሎጂ ዶክተር ወይም ሰንበዲ ይሄንን ጽሑፍ አንድ ዌብሳይት ላይ አንብቤ ገርሞኛልና ሪፈር የሚያደርጉት የጥንቱን ነው ሲጠፋባቸው። ምክንያቱም የሆነ ግማሽ ነገርን የመያዝ ችግሩ የሆነ ሰዓት ላይ ሎስት ስንሆን ሪፈረንስ እናጣለን። ስለዚህ የጥንቱንም ጭምር አብሮ የያዘው ሰው ጋር እንሄድና ሪፈር እናደርግበታለን። ምክንያቱም በጣም ብዙ ጥንታዊ ክህደቶችም ስላሉ ማለት ነው። ጠለቅ እያለ ሲመጣ አሁን ለምሳሌ የዮጋ ሜዲቴሽን፣ የቡዲሂዝም፣ የብራህሚኒዝም፣ የሂንዱይዝም ተቀላቅሎ አሁን ወደ ፕሮቴስታንት እምነት በደንብ ገብቷል ምዕራቡ ዓለም ውስጥ። በምን እንለየው ሲሉ ወደ ጥንቶቹ ኤርሊ ቸርች ፋዘርስ ጋር ይመጣሉ። ይሄ ፓትሪስቲክ ስተዲስ የሚባለው ጋር
ወደ ፓትሪስቲኩ መጥተው ደግሞ የማይፈታላቸው ነገር ካለ ወደ ኢትዮጵያ ነው የሚያዩት። ሌላ የትም የሚሄዱ አይምሰላችሁ። ከድሮ ጀምሮ የነበረው ጋር ነው ሪፍረንስ የሚካሄደው። ጥንታዊ የግዕዝ ማኑስክሪፕቶችን ያገላብጣሉ። ሌላ ከየትም ማስረጃ ላይ መጣ አይችሉም። በተጻፈ ነገር ከሆነ በመገለጥ እግዚአብሔር የሚገልጥላቸው ነገር ካለ ሊያገኙ ይችላሉ። ስለዚህ ይሄ እንዲህ አይነት ነገር ለስንት ዓመታት እኔ ስለው የቆየሁት ነገር ነው። አትጃጃሉ፣ አትሞኙ። እናንተ ሌላውን ትላላችሁ። አሁን ግብጽ ቤተክርስቲያን ብትሄዱ እነሱ የሚፈልጉት የኢትዮጵያን ከለር ይዛችሁ ማየት ነው የሚፈልጉት። አንድ ያየሁት ነገር አለ ስለ ጻድቁ አቡነ ገብረ ክርስቶስ ግብጽ ሀገር ላይ ስለነበረው በስሙ ፊልምም ሰርተዋልና እሱ ስለምናኔ አስቦ የሄደበት መንገድና እነሱ ስለምናኔ ያላቸው ልማድ ይለያይ ነበር በጥቂቱ። እና ምን አሉ? ኢትዮጵያውያን እኮ በየዋሻው በየዱሩ ነው መመነን የሚፈልጉት። ኢትዮጵያውያን መነኮሳት ልማዳቸው እንደዛ ነው። እነሱ በማህበር ነው ብዙ ጊዜ ገዳማት ውስጥ በህብረት ሆነው ነው የግብጾቹ ማለት ነው። ያኛው ይሄ ዴዘርት ፋዘርስ የሚባለው አይነት ምናኔ ተረስቶ ነበረ በግብጽ ውስጥ። እንግዲህ የተጀመረው እዛ ነው ተብሎ ነው የሚታመነው አይደል? እነ ቅዱስ እንጦንስ እነ ቅዱስ መቃሪዎስ ናቸው የጀመሩት ተብሎ ነው የሚታመነው። እዛ ነው የተጀመረው። ግን ጠፍቶባቸው ነበረ። የጥንቱ ነገር ጠፋባቸው። ለምን? የሆነ ሰዓት ላይ ተቆራርጠው ነበር። እንግዲህ ከዚህ ከኢትዮጵያዊው ትራዲሽን ወደ ካቶሊኩ የማድላት ነገር አላቸው ግብጾች። ልክ አሁን እኛ እንደሚያደርገን ማለት ነው። ወደ ኢኩሜኒዝሙ ለመምጣት በጣም ሲጣጣሩ በመሀል ይጠፋባቸዋል። ሲጠፋባቸው እንደገና ሪቫይቭ የሚያደርጉላቸው ከኢትዮጵያ የሚሄዱ መነኮሳት ናቸው። ሁል ጊዜም እንደዛው ነበረ። በቅርብ ጊዜም ደግሞ ማስረጃችን አሁን ያልኳችሁ አባ ገብረ ክርስቶስ የሚባሉት ስማቸውን ካልተሳሳትኩ አባ ገብረ ክርስቶስ የሚባሉት ጻድቅ ፊልማቸውም ጭምር የተሰራ በግብጾች የተሰራላቸው ኢትዮጵያዊ እሳቸው የበረሃን ምናኔ እንደገና ሪቫይቭ እንዲያደርግ ሙሉ ለሙሉ ጠፍቶም አልነበረም፣ ግን ተረስቶ ነበረ። እንደገና ሪቫይቭ እንዲያደርግ ኢነርጂ ሰጡትና እና አቡነ ሽኖዳ ጭምር ኢንፍሉዌንስ የሆኑት በሳቸው ነው። ስለዚህ ጥንትም ራሱ የግብጽ ክርስቲያኖች በብዙ ነገር ሲደክሙ ከኢትዮጵያ ነው ኢነርጂ የሚሄድላቸው የነበረው። የትምህርትም ኢነርጂ የሚሄድላቸው ከኢትዮጵያ ነው። ጥንት የእመቤታችን ያረፈችባቸው ገዳማት በግብጽ ውስጥ ያሉት አንዳንድ ጊዜ በእስላሞች እጅ ሲወድቁ፣ አንዳንድ ጊዜም ደግሞ ተረስተው ደብዛቸው ሲጠፋ ከኢትዮጵያ ነው ነገስታት እንደገና መነኮሳትን እና ስጦታ ወርቅ ምናምን እየያዙ እዛ ቦታ ላይ ሄደው አሰርተው ከሙስሊሞቹ ጋር ተደራድረው ምናምን ያን ቦታ የሚያስተካክሉላቸው ኢትዮጵያውያን ነበሩ። ይሄ ምንን ነው የሚያሳየው? ግማሽ ነገር ላይ የቆመ ሰው የመውደቅ እድሉ ሰፊ ነውና ኦሪጂናል ነገሩን ደግሞ ከጥንት ጀምሮ የነበረውን ጠብቆ የያዘው ደግሞ የሆነ ነገር ሲጠፋበት ለማስታወስ ያኛውን ሄዶ እድል ያገኛል። ይሄን እንደዚህ ነው የነበረው ብሎ ለመናገር ራሱ እድል ያገኛል። ስለዚህ አይነጻጸርም። እዚህ ነገር ላይ ራሱ ጊዜያችንን ማጥፋትም ራሱ አልነበረብንም። ግን እንዳልኳችሁ በጥንቆላው ዓለም እየተመሩ ስለሆነ ኢኩሜኒዝምን ዲዛይን ያደረጉት የትኛውንም መጨረሻው በነገራችን ላይ ለካቶሊክም ለፕሮቴስታንትም አይጠቅምም። ለነሱ ራሱ የሚበጅ አይደለም አካሄዱ። መጨረሻው የሚጠቅመው ያው ለኢሉሚናቲ ነው። ሌላ ምንም ፕሮጀክት የላቸውም። ጠንቋይ ተዋህዶን መጀመሪያ ሌሎችን ተጠቅሞ ለማፍረስ ከቻለ ከዛ በኋላ የሚፈልገው ሌሎቹን ማፍረስ ቀላል ነው፣ በእጁ ናቸው፣ ምንም ችግር የለውም። እና በሌሎች አድሮ ነው አሁን ተዋህዶን እየተዋጋ ያለው ማለት ነው። ስለዚህ አሰላለፉ ይሄ ነው። ይሄ እንደዚህ አይነት የተልመጠመጠ ነገር የሚያወሩ ሰዎችንም ስቃወማቸው በትህትና አስተምሪያቸው ምናምን አትበሉ። ለረጅም ጊዜ ይሄንን ነገር ስናገርበትና ታስተምርበት የቆየሁት ነው። ትህትና ደግሞ ምን እንደሆነም ለዩ። አንድ የቤት ስራ ልስጣችሁ ስለ ትህትና። ከዚህ በፊት ፌስቡክ ገጼ ላይ ጽፌው ነበረ። ሊቀ ነቢያት ሙሴ በምድር ካሉ ሰዎች ሁሉ እጅግ ትሁት ነበር ተብሎ በመጽሐፍ ቅዱስ ተመስክሮለታል። በምድር ካሉት ሰዎች ሁሉ እጅግ ትሁት ነበረ። እንደዚህ ነው እንግዲህ ቃል በቃል የተመሰከረለት። ሊቀ ነቢያት ሙሴ ግን ያንን ከወርቅ የተሰራ ጥጃ በሚያይበት ጊዜ እንዴት ነው ሪያክት ያደረገው? 40 ቀን ከአምላኩ ጋር ተነጋግሮ የመጀመሪያውን ጽላት ይዞ 10ቱን ትእዛዛት ይዞ እሱ ከተራራ ሲወርድ ህዝቡ ጥጃ ከቦ ጣዖት ከቦ ይጨፍራል። ስለተናደደ ወርብሮ መታው አይደል? ንዋያተ ቅድሳቱ ተሰበረ፣ ጣዖቱ ተሰባበረ። ያ ብቻም አይደለም፣ የጣዖቱን የሰሩበትን ወርቅ አስቀልጦ አስጠጥቶ ፍቅረ ጣዖት በውስጣቸው ያለባቸው ካልተሳሳት ቁጥራቸው 3000 እስከ 3000 ሰው
እንዲገደሉ ሁሉ አድርጓል። ሙሴ ግን ትሁት ሰው ነበረ። በምድር ካሉት ሁሉ እንደሱ ያለ ትሁት ሰው አልነበረም። ግን ደግሞ 3000 ሰው እንዲገደል ትእዛዝ ሰጥቷል። የእግዚአብሔርን ንዋያተ ቅድሳት ጣዖት ላይ ወርውሮ ፈጭቶ ሰብሯል። በጣም ተበሳጭቶ ተናዶባቸው ማለት ነው። ምንድነው ለእናንተ ትህትና? አሁን እንግዲህ በእናንተ አቆጣጠር እንግዲህ እንትን የምትሉትን ሰዎች ማለት ነው በትህትና እነዚህ ሌሎች እምነቶችን ምን የሚያነሱት የምትሉት ሰዎች ለእናንተ ትህትና ማለት አሁን ሙሴ እንግዲህ እዚህ ጋር ማሳየት ያለበት ባህሪ ምንድን ነው? አዎ ልክ ነው፣ እኔ በእርግጥ 10ቱን ትእዛዛት ይዤ መጥቻለሁ። እናንተም ደግሞ እንግዲህ እንደ እምነታችሁ የእናንተንም እምነት አከብራለሁ። እዚህ ጋር ወርቅ ጥጃ መስራታችሁ እኮ ልክ ነው፣ ምንም አይደለም። ጥጃም ቢሆን እኮ የእግዚአብሔር ፍጥረት ነውና እኔ እንደው ቅር ካላላችሁ ላሳያችሁ የምፈልገው ነገር እያለ በገዛ ቤቱ በገዛ ህዝቡ መሀል እንዲደራደር ነው የሚፈለገው ማለት ነው። ይሄ ትህትና አይደለም። እና እስቲ አይምሯችሁን አሰሩትና ሙሴ እንዴት ነው ትሁት ሊሆን የቻለው? ይሄን ሁሉ ነገር እያደረገ እንዴት ትሁት ሊሆን ቻለ? ያንን ግብፃዊ ገሎ ባሸዋ ቀብሮ። መቼም ፐርሰናሊቲው ድንገት አይደለም የመጣው ከመጀመሪያውም ጀምሮ የነበረ ነገር ነበረ። እና እስቲ አይምሯችሁን አሰሩት። ምንም አይደለም፣ ግድ የለም ብሰደብም ለእውነት ልቁም። ይሄ ነው ትህትና ወይስ አንተም ልክ ነህ አንተም ልክ ነህ ሁላችንም በፍቅር እንኑር የምትመስለው እቺ የሳጥናኤል አይነት ስለ ፍቅር በስማም ይቅር? ይሄኛው ነው ትህትና? የትኛው ነው ትህትና ለእናንተ? ስለ ፍቅር በስማም ይቅር ነው ወይስ ብሰደብም ብጠላም ለእውነት ልቁም? የትኛው ነው ትህትና? ይሄ ጥያቄ ለራሳችሁ ነው። መልካም ዕለተ ስግደት ይሆንላችሁ። የጥያቄ ቀን ነው የሚባለው ዛሬ ማክሰኞ። እንግዲህ እኔም ወደ ጸሎቴ ገባለሁኝ። እናንተም ጥሩ ቆይታ ይሆንላችሁ። ሰላም ቆዩ።